ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ መጋቢት 12 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያ ከአሜሪካ ተራድኦ ድርጅት ታገኝ የነበረው እርዳታ እንዲቀጥል ከትራምፕ አስተዳደር ጋር ንግግር መደረጉን አምባሳደር ብናልፍ አንዱዓለም መናገራቸውን በሱዳን የትግራይ ስደተኞች በሚኖሩበት መጠለያ በተነሳ እሳት የ6 ዓመት ህፃን ህይወቱ ማለፉን እንዲሁም በአማራ ክልል በመሰረተ ልማቶች ላይ የሚደረግ ዝርፊያ እየጨመረ መምጣቱ መነገሩን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። ኢትዮጵያ ከአሜሪካ ተራድኦ ድርጅት ታገኝ የነበረው እርዳታ እንዲቀጥል ከትራምፕ አስተዳደር ጋር ንግግር መደረጉን አምባሳደር ብናልፍ አንዱዓለም ተናገሩ። በአሜሪካ የኢትዮጵያ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ለአዲሱ ኃላፊነታቸው ወደ ዋሽንግተን ዲሲ ከመጡበት ጊዜ አንስቶ እስካሁን በአሜሪካ በተለያዩ ደረጃ ከሚገኙ ባለስልጣናት ጋር አብረው ለመስራት የሚያስችል እንቅስቃሴ እያደረጉ እንደሚገኙ ገልጸዋል። አምባሳደሩ ከዶቼ ቬለ ጋር ባደረጉት ቃለ መጠይቅ የተለኳቸው ትኩረት ከአሜሪካ ጋር ስትራቴጂካዊ ትብብር ለመመስረት የሚያስችል ግንኙነት መፍጠር መሆኑንም አስታውቀዋል። በመንግስት በኩል በዋነኝነት አቅጣጫ የተቀመጠው ይኸው መሆኑን የሚናገሩት አምባሳደሩ በአሜሪካ የሚኖረው የኢትዮጵያ ዲያስፖራ ማህበረሰብ በሀገሩ ብሔራዊ ጥቅም ላይ አንድ ሆኖ እንዲሰራ እንዲሁም በኢትዮጵያ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ተሳታፊና ተጠቃሚ እንዲሆን ማድረግ ሌላው ተልዕኮ መሆኑንም ጠቁመዋል። የዶናልድ ትራምፕ አስተዳደር ከአፍሪካ አገሮች ጋር የሚኖረው ግንኙነት እንደዚህ ቀደሙ በእርዳታ ላይ ሳይሆን በንግድና ኢንቨስትመንት ላይ የተመሰረተ እንደሚሆን ማስታወቁ ለኢትዮጵያ የመልካም ዕድል የሚፈጥር መሆኑን የጠቀሱት አምባሳደር ብናልፍ ይህም ብዙ ዕድሎችን ይዞ የሚመጣ መሆኑንም አንስተዋል። ከዚህ ቀደም ከሰሃራ በታች ላሉ የአፍሪካ ሀገሮች የተዘረጋውና ከሰሜኑ ጦርነት ጋር በተያያዘ ኢትዮጵያ የታገደችበት በዩናይትድ ስቴትስ ከቀረጥ ነፃ የንግድ ዕድል አጓ ፕሮግራም እንዲቀጥል ለአሜሪካ መንግስት ጥያቄ መቅረቡን የገለጹት አምባሳደሩ አስተዳደሩ የሚደርስበትን ውሳኔ ወደፊት የሚጠበቅ እንደሆነም አመላክተዋል። ኢትዮጵያ ከአሜሪካ ተራድኦ ድርጅት ታገኝ የነበረው እርዳታ መቋረጡን በተመለከተ አስተያየታቸውን የሰጡት አምባሳደሩ ይህ ውሳኔ የአሜሪካ መንግስት ቢሆንም አጣዳፊ የሆኑ ጉዳዮች እንዴት እናስቀጥላለን፣ አሁን ቶሎ መቀጠል ያለባቸው ፕሮጀክቶችስ እንዴት ነው የሚቀጥሉት የሚሉ ጉዳዮች ላይ ተነጋግረን አቅጣጫ አስቀምጠን ወደዚያ ስራ እንገባለን የሚል ሐሳብ ተነስቷል የሚል ምላሽም ሰጥተዋል። የትራምፕ አስተዳደር በጀመረውና ህጋዊ ሰነድ የላቸውም ያላቸውን ስደተኞች ወደ መጡበት ሀገር የመመለስ ዘመቻ እስካሁን የ8 ኢትዮጵያውያን ጉዳዮች ለኤምባሲው መቅረቡን የተናገሩት አምባሳደር ብናልፍ ጉዳያቸው ከአሜሪካ መንግስት ጋር በማጣራት ላይ መሆኑንም አስረድተዋል። በሱዳን የትግራይ ስደተኞች በሚኖሩበት መጠለያ በተነሳ እሳት የ6 ዓመት ህፃን ህይወት ማለፉ ተገለጸ። በምስራቃዊ ሱዳን በኡም ራኩባ የኢትዮጵያ ስደተኞች መጠለያ ትናንት ከቀትር በኋላ የእሳት ቃጠሎ ተነስቶ እንደነበር በዚያውም በሰውና በንብረት ላይ ከፍተኛ ጉዳት ማድረሱን የትግራይ ቴሌቪዥን ዘግቧል። በቃጠሎ አንድ የ6 ዓመት ህፃን ህይወቱ ሲያልፍ ሌላ የ2 ዓመት ህፃን የመቁሰል አደጋ እንደደረሰበትና ከመጠለያ ውጪ ለሕክምና እንደተወሰደ ዘገባው ተፈናቃዮችን ዋቢ በማድረግም ጠቅሷል። በቃጠሎ በርካታ ቤቶችና ሌሎች ንብረቶች መውደማቸው የተገለጸ ሲሆን ኡም ራኩባ መጠለያ በሰሜኑ ጦርነት ወቅት ወደ ተሰደዱ በሺዎች የሚቆጠሩ የትግራይ ተወላጆች ተጠልለው የሚገኙበት መጠለያም ነው። የእሳት አደጋው መነሻ እስካሁን አለመታወቁን ዘገባው ጠቁሞ በጉዳቱ የእርዳታ ምግቦች፣ መጠለያዎች ያጡ ስደተኞች እገዛ እንዲደረግላቸውም ጥሪ ማቅረባቸውን አመላክቷል። በሌላ በኩል የክልሉ ነዋሪዎች በክልሉ ተጥሏል ያሉትን አስገዳጅ የመታወቂያ ገደብ ተቃውመዋል። የትግራይ ክልል የሰላምና የጸጥታ ቢሮ ከቀበሌ ነዋሪ ማረጋገጫ መታወቂያ ውጪ በሌላ መንቀሳቀስ ይከለክላል ሲል ያወጣው መግለጫ አነጋጋሪ ሆኗል። መግለጫውን በማስመልከት ፋይዳ ፓስፖርት፣ የባንክ ደብተርና የተለያዩ የመንግስትና የግል መስሪያ ቤቶች መታወቂያዎች ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው በማለት አስተያየት የሰጡ ነዋሪዎች ቅሬታ አቅርበዋል። መታወቂያ በሁሉም አካባቢ ተሟልቶ ባልተዳረሰበት ሁኔታ ይህንን መሰል አስገዳጅ መግለጫ ማውጣት ተገቢ አይደለም በማለትም ተቃውመውታል። የክልሉ የሰላምና ጸጥታ ቢሮ ባወጣው መግለጫ ከቅርብ ጊዜ በኋላ ያለ ቀበሌ የነዋሪነት ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ስለሚቆም ሁሉም ነዋሪ ተገቢውን ነገር አሟልቶ ወደሚኖርበት የቀበሌ አስተዳደር በመሄድ
መታወቂያ መያዝ ይኖርበታልም ይላል። በአማራ ክልል ሰሜንና ደቡብ ወሎ ዞን በመብራት ቴሌኮም ውሃና የባቡር መሰረተ ልማት ላይ የሚደረግ ዝርፊያ በየጊዜው እየጨመረ መምጣቱን የአካባቢው ነዋሪዎች ተናግረዋል። በመብራት ቴሌኮም ውሃና የባቡር ትራንስፖርት መሰረተ ልማቶች የሚደረጉ ዝርፊያዎች በቀጥታ ማህበረሰቡ ላይ ጫና አላቸው ሲሉም አስተያየት ሰጪዎቹ ተናግረዋል። በመሰረተ ልማት ዝርፊያ ላይ የተሰማሩ ግለሰቦች ህጉ በአግባቡ ስለማይቀጣ ስርቆቱ ተባብሷል ማለታቸውንም ዶቼቬሌ ዘግቧል። በሰሜን ወሎ ዞን መርሳ ከተማ ሰላምና ደህንነት ጽፈት ቤት ኃላፊ የሆኑት አቶ መንግስቱ አራጋው በባቡርና ውሃ መሰረተ ልማት ላይ እየተደረገ ያለው ዝርፊያ መጨመሩን ገልጸው በጥልቅ ጉድጓድ ውሃ ቁፋሮ መብራትና ቴሌኮም መሰረተ ልማት ዘርፈው እጅ ከፍንጅ የተያዙ እንዳሉ ሁሉ የጠፉም አሉ ብለዋል። ሌቦች በኪሎ ቁራሌው ለሚሰሩ ተደብቀው ሲሸጡ ባለን መረጃና ክትትል በተለያየ ጊዜ እጅ ከፍንጅ የያዛቸው አሉ፣ በባዶ ቤትም ጥለው የጠፋሉ ሲሉ ተናግረዋል። በኢትዮ ቴሌኮም ሰሜን ምስራቅ ሪጅን የፊክስድ ኔትወርክ ክፍል ኃላፊ የሆኑት አቶ ቀለም ታረቀኝ በኢንተርኔት መሰረተ ልማት ላይ የሚደርስ ዝርፊያ በተጠቃሚው ላይ የጥራት ችግር እያመጣ መሆኑን ገልጸው አሁን ላይ ዝርፊያው ወደ ኃይል ሳጥኖችና ሌሎች ቁሳቁሶች ላይ ነው ብለዋል። ደሴ ከተማ ቢያንስ ከ3000 እስከ 4000 ደንበኞች ማስጠቀም የሚያስችል የኮፐር ኬብል ሰርቀው የቴሌኮም መሰረተ ልማት በውጭ ምንዛሬ ነው የሚገዛው። የስርቆት በጣም ትልቅ ተጽዕኖ አለው ማለታቸውንም ዘገባው አክሏል። ሶማሌላንድ የጋዛ ፍልስጤማውያን ተቀብሎ በማስፈር ዙሪያ ከአሜሪካ ጋር ለመነጋገር ዝግጁ ነች በሚል የተሰራጨው መረጃን አስተባበለች። የሶማሌላንድ ውጭ ጉዳይ ሚኒስትር ሶማሌላንድ የጋዛ ፍልስጤማውያንን ተቀብሎ በማስፈር ዙሪያ ከአሜሪካ ጋር ለመነጋገር በሯ ዝግ እንዳልሆነ የግዛቲቷ ውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን ለአንድ የእስራኤል ቴሌቪዥን መናገራቸውን ጠቅሶ አረበኛ የአልጀዚራ ድረገጽ የሰራው ዘገባ ማስተባበላቸውን የግዛቲቷ የዜና ምንጮችም ዘግበዋል። የሶማሌላንድ ውጭ ጉዳይ ሚኒስትር መንግስታቸው የጋዛ ፍልስጤማውያንን በግዛቲቷ ውስጥ በማስፈር ዙሪያ ከማንም አገር ጋር እንዳልተነጋገረ ገልጸው የአልጀዚራ ዘገባ መሰረተ ቢስና የተዛባ በማለት እንዳጣጣሉ ዘገባዎቹን ጠቅሰዋል። አልጀዚራ ሶማሌላንድ የሀገርነት እውቅና ለማግኘት ፍልስጤማውያንን በማስፈር ዙሪያ ከአሜሪካ ጋር ለመነጋገር በሯ ዝግ እንዳልሆነና ሆኖም በማናቸውም ጉዳይ ዙሪያ ከሶማሌላንድ ጋር ለመነጋገር የሚፈልግ ማንኛውም ሀገር በቅድሚያ ሀርጌሳ ውስጥ የዲፕሎማቲክ ውክልና ሊኖረው እንደሚገባ ውጭ ጉዳይ ሚኒስትሩ ተናግረዋል በማለትም ዘገባው አክሏል። አሜሪካና እስራኤል ከጋዛ እንዲወጡ የሚደረጉ ፍልስጤማውያንን እንዲያሰፍሩ ከሱዳን፣ ሶማሊያና ከራስ ገዟ ሶማሌላንድ ጋር መነጋገራቸውን መዘገባችንም ይታወሳል። ፕሬዝዳንት ዶናልድ ትራምፕ ጋዛን ለመቆጣጠርና ለማልማት ያቀረቡት እቅድ ከፍተኛ ተቃውሞ ማስተናገዱን ተከትሎ ፍልስጤማውያን ከጋዛ በኃይል እንዲወጡ አይደረጉም ማለታቸውም ይታወሳል። ኔታንያሁ የእስራኤል የጸጥታ ኃላፊን ከስልጣን አነሱ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መስከረም 26 ቀን 2016 ሐማስ ያደረሰውን ጥቃት ቀደም ብሎ ሊደርስ እንደሚችል መገመት ባለመቻላቸው የሀገሪቱ የደህንነት ኃላፊን ከስልጣን ማባረራቸው ተገልጿል። የእስራኤል ካቢኔ ትናንት ሐሙስ ባደረገው ስብሰባ እንደ አውሮፓውያን አቆጣጠር ጥቅምት 2021 የሺን ቤት ወይም የእስራኤል የሀገር ውስጥ የስለላ ድርጅት ዋና ኃላፊ ሆነው ለ5 ዓመታት የተሾሙት ሮነን ባርን ከስልጣን መነሳታቸውን አጽድቋል። በኔታንያሁና ከስልጣን በተባረሩት ባረን መካከል የቀጠለው ያለመተማመን ስሜት በየጊዜው መስፋቱን ተከትሎ በዚህ ውሳኔ ላይ መደረሱንም ዘገባው አካቷል። እርምጃው ቁጣን የቀሰቀሰ ሲሆን በኢየሩሳሌም የጸረ መንግስት ሰልፎች የበለጠም ቀጥለዋል። በዚህም በሺዎች የሚቆጠሩ የሀገሪቱ ዜጎች እስራኤል በጋዛ ላይ የጀመረችውን አዲስ ጥቃት የተቃወሙም ሰልፍ ጎን ለጎን ተካሂደዋል። ከማክሰኞ ጀምሮ እስራኤል የሐማስ ኢላማ ባለችው የፍልስጤም ግዛት ከፍተኛ ጥቃት አድርሳለች። በዚህም ለ2 ወራት ገደማ የዘለቀው የተኩስ አቁም እንዲቋረጥም ሆኗል። ይህንን ተከትሎ ከስልጣን የተባረሩት ሮነል ባርን ባስተላለፉት መልእክት ከስልጣን እንዲባረሩ መወሰኑ ፖለቲካዊ ሲሉ ገልጸውታል። ቀንደኛ የኔታንያሁ ተቺና ከኃላፊነታቸው የመባረር ሂደት የገጠማቸው የእስራኤሉ ጠቅላይ አቃቤ ሕግ የድርጊቱ ሕጋዊነት እስካልተገመገመ ድረስ ከስልጣን ሊባረሩ አይችሉም ሲሉም ተከራክረዋል። እስራኤል በጋዛ ውስጥ በፈጸመችው የመልሶ ጥቃት ከ48189 በላይ ፍልስጤማውያን መገደላቸውና
በጥቃቱም 2/3 የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት ድርጅት ከዚህ ቀደም ማስታወቁም ይታወሳል። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለት አርብ የቀትር የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። በያላችሁበት መልካም ቀን